ኑሮ ቀንሷል ማለት ነው። ኑሮ ተወደደ አለላችሁም። በርበሪ ጤፍ ቀንሷል ረክሷል ማለት ነው። ምን የመሰለ መጅሊስ 7 ሜትር በ75600 ብር የተሰራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ዛሬ ደግሞ ውርጌሳ ከተማ የሚሄድ ቆንጅዬ የቤት እቃ አረቢያ መጅሊስ፣ ኮርነር፣ ቲቪ ስታንድ፣ አልባሳት እንዲሁም አስቤዛ ነው ማሳያችሁ። እንግዲህ ያው በርከት ያለ ነው እቃው ብዙም አይደለም፣ ላኪን ሁሉም ነገር ሲደማመር ስንት ይሆናል መሰላችሁ? 357270 ብር። እንደነገርኳችሁ ኮርነርም አላት እዚህ ጋርም ጎል አላት ማለት ነው። ቲቪ ቲቪ ስታንድም አላት፣ አረቢያ መጅሊስም አላት፣ አስቤዛም አላት። ያው እንግዲህ እያንዳንዱ እቃ ሲደመር ስንት እንደመጣ እናንተም ግልጽ ይሆንላችኋል ማለት ነው። አብራችሁን ሁኑ። አልባሳትም አልቀረም፣ አስቤዛም አልቀረም፣ ብዙ ነገሮች ነው የገዛሁላት ማለት ነው። እዚህ ጋር እንደምታዩት ሁለት የጅማ ረከቦቶች አሉ። ሁለት የጅማ ረከቦቶች 3600 ብር፣ ጥበብ ረከቦት 2700፣ ሲኒ አንድ ደርዘን የጥበብ ሲኒ ነው የገዛሁት 1400 ብር። እዚህ ጋር ደግሞ ግማሽ ደርዘኑ ሲኒ አለ ማለት ነው እንደምታዩት። እዚህ ጋር ትሪ 3 ፒስ አለ 45 ቁጥር ማን ነው 40 ቁጥር 350፣ 45 ቁጥር 450 ብር፣ 50 ቁጥር ደግሞ 550 ብር። እዚህ ጋር የማይካ ሰርቪስ 700 ብር። የቁርጥ ሰሃን አንድ ደርዘን ባለ 140 ብር ነው 404 ኮዱ ቆንጆ የቁርጥ ሰሃን ነው ይሄ። ይሄን ደግሞ 1680 ብር አንድ ደርዘን ማለት ነው። እዚህ ጋር መክተፊያ 3 ፒስ አለ 750 ብር 3 ፒስ ማለት ነው። ስለዚህ 750 ብር። ባይል እዚህ ጋር ደግሞ የውሃ ኮምፕሌት ወርቃማ 2500 ብር። እንዲሁም ደግሞ የውሃ ብርጭቆ 5 ማዕዘን አንድ ደርዘን 1200 ብር አንዱ ደርዘን ማለት ነው። ይሄ እንደዚህ ሆኖ ከዛ ሀገርኛ ሲኒ አንድ ደርዘን ይሄ ለረከቦቱ በቀይ ነው የገዛሁላት 500 ብር። በነገራችን ላይ ሀገርኛ ሲኒ ሁለት አይነት ነው። ትናንሽ አለ የቻይና፣ ይሄኛው ከፍ ከፍ ያለው ነው ማለት ነው። ትናንሾቹ 425 ብር ይመስሉኛል ባልሰጣት። ከዛ የሻይ ብርጭቆ ቆንጆ የሻይ ብርጭቆ ቆንጆ ዲዛይን ያለው ይሄንን ገዝቼላታለሁ 950 ብር። ለሪክ ጆክ ነው በወርቃማው በዚህ ዲዛይን ከነ 6 ኩባያዎቹ ነው። ይሄንን ደግሞ 2800 ብር። ሌላው 773 ነበር ያለችው ያው ጠፍቷል። 773 ባለ 5 ሴሪ ማለት ነው። ይሄ ባለ 3 ሴሪ ነው። ይሄንን 2150 ብር ገዝቼላታለሁ 3 ሴሪ ረና ቱርኪ ነው። እዚህ ጋር እንደምታዩት የቱርክ እቃ ነው። ሁለት እናት መፍጫ ነው ያዘዘችኝ። ሁለቱ 3300 ብር 1650 ነው አንዱ። እዚህ ጋር ደግሞ የሻይ በራድ 2 ሊትር 800 ብር። የሽንኩርት መፍጫ 4 ሊትር እኔ ቤት የምጠቀመው አይነት 3500 ብር። በነገራችን ላይ ይሄም ሆኖ ብራንዱ ወረድ ያለ የሚቀንስ አለ። እዚህ ጋር ደግሞ የውሃ ማሞቂያ ወይም ቦይለር ወይም ገላያ ይሄንን ደግሞ 2000 ብር ገዝቼላታለሁ። ከለሩም ይሄ ነው ማለት ነው። ቆንጆ እቃ ነው ይሄ። ታች ባለ 2 ጆክ እና አንድ ቅመም መፍጫ የሆነ 350 ዋት ነው ዋቱ። ይሄንን አንዱ ግዛዝ ነው አንደኛው ማይካ ነው። ይሄንን የጁስ መፍጫ 5200 ብር ገዝቼላታለሁ። እዚህ ጋር ደግሞ ማዕደን አለ ሙሉቴ ማዕደን 9 ፒስ ነው። 9 እቃዎች አሉት ማለት ነው። ውስጡ ላይ የቅቤ ጆክ ማለት ነው ወይም ደግሞ ዶሮ ይዞ መሄጃ ነው። እንግዲህ ያው ተፈቶ ሳታዩት ምንድነው እንዳትሉ ይሄንን 5500 ብር ገዝቼላታለሁ ማለት ነው። 1 ሊትር ነው ያለችኝ። አንድ ፍሬ ፌርሙሷ ጥቁር ከለር ናት። ከለር አጥቼ ማለት ነው ግን በጣም ነው የምታምረው። ይሄንን 1600 ብር ነው የገዛሁት። ከለር ነጭና ጥቁር ብቻ ነው ያለው። አሁን ደግሞ የሆነ ሰሞን ብዙ አይነት ከለር ይመጣዋል፣ የሆነ ሰሞን ደግሞ ይጠፋል ማለት ነው። እና እቺ ነው መሰለኝ ፌርሙስ
ገዝቼላታለሁ ማለት ነው። ሀዋይ 200 ግራም የቡና መፍጫ ነው። 200 ግራም 4500 ብር ነው። ቆንጆ የቡና መፍጫ ይሄንን ገዝቼላታለሁ ማለት ነው። በነገራችን ላይ ያሁኑ እዚህ ጋር እንደምታዩት ብሩሽም ጭምር አለው። መቀያየሪያ ሁሉም አለው። መቀያየሪያ እዚህ ጋር ያለው ጥርሱ እንትን ካለባችሁ ከተበላሸ መቀየሪያ አለው ይሄ ማለት ነው። እና ብሩሽም አለው። አሁን ላይ ወንፊት አለው። እዚህ ጋር እንደምታዩት የፈጫችሁትን ነገር መንፋት ከፈለጋችሁ በዚች ወንፊት አላት የራሷ ኳሊቲ የሆነች ማለት ነው። ይሄ ደግሞ መቀየሪያ እዚህ ጋር እንደምታዩት ይሄ አለ ማለት ነው። እዚህ ውስጥ ያሉት መቀየሪያ ነው ይሄ ማለት ነው። እና ይሄ ዋጋው 4500 ብር ነው። 400 ግራም 200 ግራም ለማለት ነው። 400 ግራም አልኩኝ ተሳስቼ ነው። ከዛ ይሄን እንደዚህ አድርገን እንከዳድናለን። እዚህ ጋር ያልጫና የወጥ አንዳንድ ጭልፋ 400 ብር ሁለቱ ማለት ነው። የሾርባ ማንኪያ 300 ብር ደርዘን፣ የሻይ ማንኪያ 100 ብር። እዚህ ጋር ሴኔጋል ብረት ድስት ለምስር እነሱ የምስር የሚሉት ለብዙ ቤተሰብ ከሆነ እኔ ለሽሮ ነው የምለው። ይሄንን 1200 ብር። እዚህ ጋር ደግሞ 3 ዶሮ አለ። 3 ዶሮ 2600 ብር። እንዲሁም 2 ዶሮ ደግሞ 2000 ብር። ይሄንን ገዝቼላታለሁ ማለት ነው። አይ እዚህ ጋር 2 ባልዲዎች ከለር ነው ያገኘሁት። ያው እሷ እንደድል ነው ማለት ነው። እና እነዚህን 8 ሊትር ባልዲዎች 300 ብር ነው የገዛሁት። 150 ከዛ እዚህ ጋር ደግሞ 20 ሊትር ባልዲ አለ 220 ብር ነው። እንደዛ አድርጌ ሳር ሱፍራ አለ እዚህ ጋር ሳር ሱፍራ 1700 ብር ነው። 1 ሜትር በ1 ሜትር። እዚህ ጋር ደግሞ ጭልፋ አለ 1000 ብር። የምግብ ሱፍራ ሎሚ ለሲልቨር ነው ያለችኝ 1 ሜትር 275 ብር። እዚህ ጋር ደግሞ ትልቅ ብረት ድስት አላት። ትልቁ ብረት ድስት ይሄ 24000 ነው የተገዛው። ክዳኑ መያዣው ጋራ 24200 ብር ማለት ነው። ይሄ ብረት ድስት 52 ቁጥር ነው። በጣም ነው የሚካበደው፣ ወፍራም ነው። እንደምታዩት እዚህ ጋር 52 ቁጥር ነው። አያችሁት? ዋጋው 24000 ብር ነው። ባለ 4 ጆሮ ነው። ባለ 4 ጆሮ እንደምታዩት ሁለት እዚህ ጋር አለ። ከዛ ደግሞ አራት ጆሮ ከትላልቆቹ ጎላዎች የሚመደብ ማለት ነው። እና ትልቅ ሙክት ብትሰሩበት አይሞላም ሁላ ማለት ነው። እኔ ከዚህ በፊት የሆነ ቪዲዮ ሰርቻለሁኝ የሆነች ቢሰደቃ ሰድቂ በዛ ብረት ድስት ስላየሁት ነው ያንን ጥጄው ግማሽ ነው የሆነው ፍየል ሰርችበት ማለት ነው። ትልቅ ፍየል ያው 12000 ብር የዛን ሰዓት በጣም ብዙ ብር ነበር። የዛሬ አመት አካባቢ ነው። እዚህ ጋር ደግሞ 650 ብር መዘፍዘፊያ፣ 550 ብር ምጣድ ትንሿ፣ 1400 ትልቁ ብር ምጣድ፣ 1600 ብር። ከዛ መጥረጊያና መወልወያ፣ መጥረጊያው 150 ብር፣ ይሄንን መወልወያ 250 ብር። ከዛ የፌሮ ምድጃ 1600፣ የፌሮ ሙቀጫ ደግሞ 600 ብር። እዚህ ጋር ደግሞ ላይፍ ስታር ቴሌቪዥን አለ 22000 ብር ነው። 32 ኢንች ነው ይሄ። ዋጋው 22000 ብር። ሙሉ እቃው 5000 ብር ነው። ቲቪው 17000 ብር። ላኪን ይሄንን ማለት ነው ብዙ ቦታ ጠይቄ በግድ ነው ያገኘሁት። ቴሌቪዥኑ 17500 ብር ሆኗል ማለት ነው። እና ይሄንን ካልሰማ ሰው ነው የገዛሁት። የኔ ደንበኛ ራሱ ጨርሶ ነበረ እና ካልሰማ ሰው ነው እሱ ነው ፈልጎ የገዛልኝ ማለት ነው። እና ሀባይ ይሄ 22000 ብር ሆነው ይሄኛው እነዚህ ሶስት ተነሳሃሉ እቃው 5000 ብር ናቸው እነዚህ ማለት ነው። እነዚህ 5000 ብር ናቸው እንደዚህ ሆኖ ይሄኛው 17000 ብር ነው። 22000 ብር አጠቃላይ ማለት ነው። አይ እዚህ ጋር ደግሞ ቆንጅዬ ሙሰብ ከነዳንቴሉ የትሪ ዳንቴል ጋር አላት ማለት ነው። የትሪ ዳንቴል 600 ብር እንደዚህ ትልቅዬ ቆንጆ። ከዛ ይሄ ደግሞ የሙሰብ 600 ብር 1200 ብር። እንደዚህ ልቅም ያለች ሙሰብ ደግሞ 2000
700 ብር ገዝቼላታለሁ። በጣም ቆንጆ ተደርጋ ነው የተሰራችው እንደምታዩት። እኔ በነገራችን ላይ እቃ እያንዳንዱ ስገዛ የሚያውቅ ሰው ያውቃል። ግን አንዳንድ ሰው ሸክ የሚገባችሁ ወላሂ እኔ እቃ ስገዛ ማለት ነው እያንዳንዷን ቼክ አድርጌ እንዲህ አይቼ ነው ዝም ብዬ እንዳይመስላችሁ ማለት ነው። እና ይሄ ደግሞ ሰፌድ የእህል ሰፌድ 450 ብር ነው። ይሄኛው 250 700 ብር ማለት ነው። እንደዚህ አድርጌ ቆንጆ እንጀራ የማያጥፍ ቆንጆ ሞሰብ ገዝቼላታለሁ። በጣም የምታምር ልቅም ያለች እስኪ እናንተም እዩት ማለት ነው። እና ነው ወደ አልባሳት ስመጣላችሁ እዚህ ጋር ማገዶ ቆጣቢ ያላት ወደ በኋላ ላይ ያሳያችኋለሁ ብዬ ነው ውጭ ላይ። እዚህ ጋር ደግሞ ሌዘር እጅጌም ኮብያም ያለው አላት 2800 ብር ነው። ይሄ ተገዛላት ቆንጆ ሲልቨር ከለር ነው። ከዛ ወደ አልባሳት ስመጣላችሁ እዚህ ጋር ሁለት ሽፎኖች አሉ በጣም የሚያማምሩ 2800 5600 ብር ነው የገዛኋቸው ሁለቱን ማለት ነው። አያችሁት ማሻአላህ የሆኑ ቆንጆ ሽፎኖች ናቸው። አንድ አይነት እንዳይመስላችሁ ትንሽ የተወሰነ ልዩነት አላቸው። ይሄ ወደ ወመኔ ነገር ነው። ይሄ ደግሞ ወደ ውሃ ሰማያዊ ሄድ ያለ ነው። ከዛ የልጆች አልባሳት አለ። የልጆች አልባሳት ይሄ ለ10 አመት ልጅ ጂንስ ሱሪ 850 ብር፣ ሸሚዝ ቆንጆዬ ሸሚዝ ይሄን ደግሞ 600 ብር 1450 ብር ይሆናል ማለት ነው። ከዛ ደግሞ እዚህ ጋር ለ13 አመት ልጅ ሱሪ ስንት ቁጥር መሰላችሁ? 25 ማለት 26 ቁጥር ነው። ይሄ ቁጥሩ 26 ቁጥር ሱሪ ሸሚዝ ደግሞ 600 ብር ማነው? አዎ 600 ብር 1400 ብር እንደዚህ ሆኖ እዚህ ጋር ለ17 አመት ልጅ ሸሚዝ 700 ብር ጂንስ ሱሪ ደግሞ 1100 ብር 1800 ብር እንደዚህ ሆኖ የ17 አመቱ ልጅ ማለት ነው። ከዛ ሀባይ እዚህ ጋር ደግሞ ለ6 አመት የሚሆን ጂንስ ሱሪ ከነሸሚዙ ነው። ዋጋው 1450 ብር፣ ሸሚዞቹ 600 ብር ናቸው። የልጆቹ ሱሪው 850። ከዛ እዚህ ጋር ደግሞ ለ10 አመት አንድ ለ11 አመት እና አንድ ለ10 አመት ተመሳሳይ ነው ያደረኩት። አንድ ቁጥር ልዩነት ነው። ከዛ ይሄኛው ጂንስ ሱሪ ከነሸሚዙ በጣም የሚያማምሩ ናቸው። እንግዲህ እንደምታዩዋቸው እንደዚህ አድርጌ 1450 ብር ገዝቻለሁ ማለት ነው። ሱሪ ከነሸሚዙ ሆኖ ማለት ነው። አባት ጃኬት ቆንጆ ጃኬት 4000 ብር ነው። ፈር ነው ይሄ ውስጡ ኪስም አለው ከውስጥ ይሄንን 2000 ብር። ከዛ እዚህ ጋር ደግሞ ያው ለአንድ ሰው ስለሆነ የተለያየ ከለር ነው። ይሄኛው ደግሞ እንደዚህ እንደምታዩት ውስጡ ይሄን ፈር ነው። ከዛ ኪስም አለው ከውስጥ እንደምታዩት ቆንጆ ምችት የሚል ጃኬት ነው። ኢንሻአላህ ይወዱታል ብዬ ተስፋ አደርጋለሁ። ይሄንንም 2000 ብር 4000 ብር ማለት ነው። ለሷና ለልጇ ለሷ 3 ሜትር ለልጇ ደግሞ 2 ሜትር ከ70 አንድ ለእናት አንድ ለልጅ አድርጌ እንደዚህ አንድ አይነት ነው የምናስፈው ብላለች። ይሄ ለእናቲቱ ነው፣ ይሄ የልጅቱ ነው። ከዛ ይሄኛው የልጇ ነው፣ ይሄ የሷ ነው አድርጌ ገዝቼላታለሁ። 11 ሜትር ከ40 ሲባዛ በ600 ብር። ኢንተርኔት ጣቃ ነው፣ በጣም ቆንጆ ጣቃ ነው። ዘይት የተቀባ ነው የሚመስለው ወዙ ምናምን ማለት ነው። በጣም ቆንጆ ጣቃ ነው። ይሄንን 11 ሜትር ከ40 ገዝቻለሁ ማለት ነው። እዚህ ጋር የአባት ሱፍ ጣቃ ያው እኔ ነኝ የመረጥኩት በነገራችን ላይ አብዛኛው ይሄንን የሚያምር ጣቃ 3 ሜትር በ650 ብር 1950 ብር። አባቶች ሻሎች አሉ እንደምታዩዋቸው 1 2 3 4 5 6 ዳብል የሆነ ከለር አለ። ይሄና ይሄ ለምሳሌ አንድ አይነት ከለር ነው። ይሄም እንደዛው ግን ያው የሚመጣው ከለር እነዚሁ ብቻ ናቸው ከለር ማለት ነው። 1 2 3 ይሄ ጋር በቃ 3 አይነት ከለር ነው የሚመጣው። ስለዚህ እኔ ምን አረኩላት አቀላቀልኩት። ይሄንን በ1300 ብር ሂሳብ ነው
1250 ምሽጥ አለ ተመሳሳዩ ግን የሆነ ናድ የሚል አይነት ነገር ነው ይሄ ኳሊቲ ነው ባንደኛው 7800 ብር ስድስቱ ማለት ነው በ1300 ብር ሂሳብ ገዝቼላታለሁ ማለት ነው 8 ሺቲዎች አሰፊ ነው ያለችኝ ላኪን እኔ መሸብኝ ገዝቼ ሰማጣ ማለት ነው እና አልተሰፉም ጧት አሰፋላታለሁ 8 ሺቲ ገዝቼላታለሁ የአንዱ ሺቲ ዋጋ 700 ብር ነው በጣም የሚያማምሩ ቆንጆ ሺቲዎች ናቸው እናንተ ራሱ ፈረዱ አይታችሁ ማለት ነው እነዚህ ሶስቱ እቺኛዋ ሴሪ ናቸው በየከለሩ ሆነው አንድ አይነት ዲዛይን ያላቸው በጣም የሚያማምሩ ናቸው ኢንሻአላህ ነገ ጧት አሰፋላታለሁ ማለት ነው ከመጫኑ በፊት ከዛ እነዚህ የአንድ ሴሪ ወይም አንድ ልብስ ሲመጣ ብዙ አይነት ከለር ይኖረዋል ከዛ ውስጥ አንዳንድ ፍሬ ነው የገዛሁላት ማለት ነው ከዛ እንግዲህ ሀባይ ቀይ ቡኒ ሁለት ገዝቻለሁ እነዚህ አያችኋቸው እንዴት እንደሚያማምሩ ማሻአላ ተባረከ ረህማን ቡኒ በጣም የምታምር ቡኒ ናት ይቺ ቆንጆዬ ከዛ የጥቁር በነገራችን ላይ እቺን ሺቲ ባለፈው የሆነች ልጅ ደሴ ያደረስኩላት እቃ በጣም ፈልጌ አጥቻ ነበር ዛሬ እንዳጋጣሚ ሆኖ አገኘኋት ማለት ነው ያ ማለት አሁን እኔ እንደዚህ ሳመጣ አንዳንድ እህቶች ተውሱኛላችሁ ሀቂቃ ማለት ነው እንደገና ያለ ነው ቢያልሽን ወይም ደግሞ ለኔ ሲሆን ነው ማትፈልጊልን ትሉኛላችሁ ወላሂ ለአዝም እኔ በጣም ነው የምፈልገው ለሰው እንድትደሰቱ ማለት ነው እነዚህን የመሳሰሉ ሺቲዎች ቆንጆ ሺቲዎች ቦግም ያሉ አይደሉም ሀቂቃ እኔ ቦግ በለጭ ማለት አልወድም ያኔ በምርጫዬ ነው የገዛሁላት ማለት ነው አያችኋቸው እነዚህ 8 በ700 ብር አባዙ ማለት ነው ተማምሩ ሺቲዎች አሉ ባለው ሻርፖች አሉ ለእናቶች የሚሆን ለወጣትም የሚሆን ቆንጆ ሻርፕ አሉ እቻውን ለወጣት በጣም የምታምረው አቀራቅይላት ነው እኔ ለእናቶችም ለወጣትም የሚሆን ያውን ድሪ አብለብሱበት ምናምን ሽፎን ብትለብሱበት በጣም ያምራል ለምሳሌ ከሽፎኖቹ ጋር ይሄዳል ቅድም ካሳየኋችሁ ጋር እነዚህን 900 ብር እችናቺ አንድ አይነት እንትናቸው ልብስነታቸው ማለት ነው ከዛ ከየሁሉም አንዳንድ ከፍቼ ራሳያችሁ በጣም የሚያማምሩ ናቸው 10 ነው የገዛሁት አያችሁት እንደሚያምር ማሻአላህ ያምር አያችሁት ማሻአላህ ተባረከ ረህማን የሆነ ሻርፕ ነው እነዚህ ሴሪ ናቸው 1 2 ይሄኛው ጋር 3 ከዛ ይሄ ጋር 4 5 እነዚህ ዲዛይናቸው አንድ አይነት ነው ከዛ እነዚህ ደግሞ አንድ አይነት ዲዛይን ናቸው በጣም የሚያማምሩ 10 ሻርፕ በ9 ብር ገዝቼላታለሁ ማለት ነው ያው እንግዲህ እነዚህ ሲደመሩ ነው በጣም ብሩ ኦቨር የወጣው ከዛ እዚህ ጋር 12800 ብር የተገዛ ኤክስትራ ፍራሽ ባለ ሜትር ከ50 በ20 ቲክነስ አላት ማለት ነው እዚህ ጋር ደግሞ ወለል ምንጣፍ ሙሉ ጥቅል ሲልቨር ከለር በሳንቲሙ ባንደኛው ሜትር በ305 ብር ነው 7625 ብር ገዝቼላታለሁ ማለት ነው ከዛ የመጋረጃ መስቀያ ብረት አላት ብረት 2100 ገዝቼላታለሁ እስከና አክሰሰሪው እዛ ላይ ድረስ ነው ረጅም ነው ሀባይብ እንደምታዩት እዚህ ጋር አስቤዛ አላት ማለት ነው በርበሪና ጤፍ ቀንሰዋል ማሻአላህ ሆነዋል ዋጋቸው ማለት ነው ያኔ ከስከዛሬው አልহামዱሊላህ ዛሬ ቀንሷል ማለት ነው እዚህ ጋር በርበሪ 8000 ምናምን እንደነበረ ነው የምታውቁት አሁን በርበሬ 7000 ማን ነው 730 ብር ነው በኪሎ 10 ኪሎ 7300 ብር 20 ኪሎ ነው እኔ የገዛሁላት እንደምታዩት 14600 ብር ከዛ ጤፍ ቀንሷል ስላችሁ በምክንያት ነው ጤፍ ይሄን የመሰለ መለስተኛ ጤፍ በጣም ቆንጆ ጤፍ እስከ ዛሬ 11700 11600 እስከ 11500 ነበረ 10500 ብር ነው የገዛሁት አሁን ማለት ነው 100 ኪሎ እዚህ ጋር 100 ኪሎ 10500 ብር ሌላው እዚህ ጋር ደግሞ ሱካር አላት 10 ኪሎ ሱካር
1700 ብር ነው የገዛሁት ኪሎ በ170 ብር። እዚህ ጋር 3 ኪሎ ቡናዎች አሉ የታሸጉ ናቸው 3 ኪሎ ቡና 4050 ብር ኪሎ በ1350 ብር። እዚህ ጋር ደግሞ 15 ኪሎ ባቄላ አለ የሽሮ የተከካይ ተቆላ ማለት ነው ቆንጆ ባቄላ ነው እንደምታዩት ማሻአላ ተባረከ ረህማን ኪሎ በ200 ብር ነው የተገዛው ቆንጆ ባቄላ ነው እንደምታዩት። ከዛ የሽሮና የበርበሬ ቅመም አለ ደረቅ ነው እንግዲህ ሁሉንም ፈታተቻ ላይ ያሳያችሁም ቪዲዮ በጣም ረዘመ እና የበርበሬው ቅመም ደረቅ ነው የገዛሁት የ20 ኪሎ በርበሬ ቅመም 4400 ብር ነው። የ15 ኪሎ ሽሮ ቅመም ደግሞ 1480 ብር ደረቁ ማለት ነው። እንግዲህ ይሄንን ይመስላል የዛሬ ገበያዋ። ከዛ ወደ ሌሎቹ ወስዳችኋለሁ ማለት ነው። መጅሊስ አላት ወደ መጅሊሱ እዛ ሀባይቢ እንደዚህ የሚያምር ቆንጆ አረቢያ መጅሊስ ባለ 25 ቲክነስ 7 ሜትር ቴብል የሌለው ነው ያሰራሁት እንደምታዩት በጣም ነው የሚያምረው 75600 ብር ነው የተሰራው ማለት ነው። 1 ካሬ ወይም 1 ሜትር በ10800 ብር ባለ 25 ቲክነስ ቆንጆ የሆነ መጅሊስ ነው። እንደዚህ ከዚህ በፊትም ማሳርቻ አይታችሁታል በጣም ነው የሚያምረው ማሻአላ። እና ሀባይቢ ያለ ፊልተር ያለ ምንም ነገር ነው እኔ ቪዲዮ ለእናንተ ሰርቼ ማሳያችሁ ጽድት ያለ እቃ ነው። አሰራራቸው በጣም ኳሊቲ ነው። በእንድዱ ደግሞ በአንደኛ በሚባለው ኢትዮጵያ ባለ እንደዚህ ቪ ነው ይሄ ራሱ ማቀላቀያው እንደምታዩት በጣም በሚያምር መልኩ የተሰራ ባለ 25 ቲክነስ እንዲሁም ደግሞ አንዳንድ እህቶች ባለ 20 ስትሉ ባለ 25 አድርጉ ምላችሁ በምክንያት ነው። በጣም ባለ 20 እንስ እንዳይልባችሁ የማያደጋግም ነገር ለምሳሌ የሷ 7 ሜትር ስለሆነ ባለ 20 ብገዛ 7 የሚቀንስላት 7000 ብር ብቻ ነው። ባለ 25 ብትገዛ ደግሞ 7000 ብር ነው የሚያስጨምራት ማለት ነው። ስለዚህ እናንተ ስትገዙ የማያደጋግማችሁን ነገር ማለት እንዳርገው ቢሆን ኖሮ ትንሽ ብር የሚያስጨምራችሁ ነገር ሲሆን እኔ ምክር የምሰጣችሁ ለዛ ነው። በውስጥ መስመር ነው እኔ ምንም ብላችሁ በውስጥ መስመር እንዴት ይሻላል የቱን ብናሰራ ይሻላል ስትሉ ሐሳብ ስለማካፈላችሁ ነው ይሄን እምላችሁ ማለት ነውና እንደዚህ የሚያምር ባለ አንድ ኮርነር የሆነ 7 ሜትር መጅሊስ ነው ያሰራሁላት። እንግዲህ መጣ በጤና በአፍያ የምትኖርበት የምትደሰትበት ያድርጋት። እናንተ ምኞታችሁን ግለጹላት ማለት ነው። እንግዲህ እንደተለመደው ኑህ አረቢያ መጅሊስ ነው እኔ ያሰራሁት። ወንድዳቸውም አሰፋፋቸውም በጣም ቆንጆ ነው። ከደሴ ከኮምቦልቻ ደሴ እየመጣሁ ማሰራበት ምክንያት ዋናው ነገር ወንድዳቸው ጥራቱ በዛ ላይ አሰፋፋቸው ራሱ ጽድት ልቅም ያለ እስኪ እናንተ ማይታችሁ ፍረዱ። የሄደላቸው ቤተሰቦች በጣም አመስግነው ነው የተቀበሉኝ። እኔ ከዚህ በፊት ይችን ራሷን መጅሊስ አሰርቼላት ማለት ነው አፏን ባለፈ ደገር ልኬው ነበርና ባለቤቷ በቃ የምር በጣም ነው ደስ ያለው እስከነ ምንጣፉ እስከነ ምናምኑ ነበር የሄደው እና በጣም ነው ያመሰገነው እቃነቱን ማለት ነው። ያኔ ውበቱን እስከአሁን ምንጣፍ ጋር ሲሆን እንዴት እንደሚያምር አጠይቁኝ ማለት ነው። ምንጣፍ ሲኖረው በጣም ነው የሚያምረው እና ይሄንን ይመስላል። ኢንሻአላህ መጥታ የምትደሰትበት ያድርጋት ምኞቴ ነው። ቫይብ ለመጅሊሱ ማች የሚሆን በብሉ ብላክ ቆንጅዬ መጋረጃ 5 ሜትር በ5 ሜትር ይሄ የተሰቀለው ሳይሆን አልተሰቀለም። ይሄንን ባሳያቸው ኖርማል ነው ብዬ ነው 5 ሜትር በ5 ሜትር እስከነ መሰብሰቢያው 9000 ብር አሰርችላታለሁ ማለት ነው። 5 ሜትር ስሱ 5 ሜትር ወፍራሙ በጣም ነው የሚያምረው ቆንጅዬ መጋረጃ ይሄንን አሰርችላታለሁ ማለት ነው። እዚህ ጋር እንደምታዩት በጣም ቆንጆ ሻይን የሚያረግ ቆንጆ ልብስ ነው። ልብስነቱ ይሄንን ይመስላል ማለት ነው። መጋረጃዋ ያው እዚህ ጋር የሷ በፌስታል ያለው ነው አልተሰቀለም እንደነገርኳችሁ። ከዚህኛው ከፍ ይላል። የተሰቀለው 4 ሜትር በ4 ሜትር ነው። የሷ 5 ሜትር በ5 ሜትር ነው። የሀባይብ ቲቪ ስታንድ አላት ሜትር ከ20 በሜትር ከ50 ከላይ ያለው ሜትር ከ20 ነው። ከታች ያለው ሜትር ከ50 የሆነ ባለ 3 መሳቢያ የሆነ ቆንጆ ቲቪ ስታንድ ነው። እስከ
65 ኢንች ያስቀምጣል። አዎ እስከ ይሄ የሚያስቀምጠው እስከ 49 እስከ 50 ኢንች ነው የሚያስቀምጠው። እስከ 50 ኢንች ነው የሚያስቀምጠው። ይሄ የሚያስቀምጠው እስከ 50 ኢንች ቆንጂዬ ቲቪ ስታንድ በ9000 ብር ተሰርቶላታል ማለት ነው። ትልቅ ነው በጣም ነው የሚያምረው። እዚህ ጋር ያው ከ7000 ብሯ የሚለየው ይሄኛው ከፍ ያለ ስለሆነ ነው። የታችኛው ሜትር ከ50 ነው። አዎ ያችኛው ሜትር ከ20 ናት። ከ27000 ከላይ ሜትር ከ20 ከታች ሜትር ከ20 ሁለት መሳቢያ ናት። አዎ ይሄኛው ሶስት መሳቢያ በጣም ሰፋፊ ሶስት መሳቢያ ነው። እዚህም ጋር ደግሞ ይከፈታል። አዎ እና ሰፊ ነው በጣም ያምራል። እቺኛው ደግሞ 18000 ብር የተሰራች ቆንጂዬ ኮርነር ቦፌ ናት። በጣም ነው የምታምረው። አቀባቡ ምናምን ሁሉ ነገራቸው ማሻአላህ ነው። እንግዲህ ይሄ እንደዚህ የሚያብረቀርቀው ዘይቱ ነው። በጣም ዘይት ሻይን እንዲያደርግ የሚያደርገው። በነገራችን ላይ አንድ ጥያቄ ልጠይቅህ። ብዙ ጊዜ ቆሻሻ ሲነካው ውሃም ቢነካው የሚወለወል ነው ወይ ይሉኛል። ነጫጭ ቢሆንም ነጭም ቢሆን ምንም ቢሆን ይወለወላል። ውሃ ቢነካው የሚነካው ዋተር ፕሩፍ ነው። ውሃ ቢነካው ልጆች መተው በወጥቻቸው ቢነኩት የሚነኩት መልሰሽ በመስታወት ማጽጃ የሚጸዳ ነው። ለምን ዘይት ስለተቀባ ማለት ነው። እና ከዛ ነጭም ቢሆን ችግር የለውም። ነጭም ቢሆን ምንም አያሳስብም። ነጭ መተው በቆሻሻ እጃቸው በወጥቻቸው ቢነኩትም ይሄ ምንም የሚሆን አይደለም። ቆንጆ ተደርጎ አሪፍ ተደርጎ የተሰራላት ናት። እና ማሻአላህ ቆንጆ ነው። በአጠቃላይ የተሰራላት 27000 ብር ነው። በአጠቃላይ ሁለቱ ዕቃ ማለት ነው 18000 ብር። ይሄኛው 9000 ይሄንኛው ደግሞ 9000 ብር የተሰራችው 27000 ብር የሁለቱ ዕቃ ማለት ነው። ቆንጆ ተደርጋ አሪፍ ተደርጋ የተሰራላት በጣም ነው የሚያምረው ማሻአላህ። ሲልቨር ከለር እንግዲህ ተወደዳችሁ። ነገ ደግሞ ሌላ ነገር እናሳያቸዋለን ኢንሻአላህ። ቆንጆ ነገር አለ የምር በቃ ሻይን ያረጋ እንደዚህ ስታዩት ራሱ ማለት ነው። ቆንጆ አቀባባቸው ሁሉ ነገሩ ቆንጆ ነው። እናንተ ራሱ አይታችሁ ፍረዱ። እኔ ጠጋርጌ ማሳያችሁ እንዲታያችሁ ስለምፈልግ ነው። ብትዳስሱትና ብታዩት ደስ ይለኝ ነበር፣ ግን የተሻለ ከመሬ ነው ለማጋነን በአካል የተሻለ ነው። እንኳን ከፎቶ የበለጠ በአካል ብዙ ሰው መጥቶ የመሰከረለት ነው። እና አብሽሩ ኢንሻአላህ በቆንጆ ሁኔታ እንሰራላችኋለን ማለት ነው ኢንሻአላህ። እና ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሯት መዲናን። እንግዲህ የሪዝቃችን አይጠፋም። ዘሃባይ እንደዚህ ደግሞ 4 ማገዶ ቆጣቢ ምጣድ አላት። አራቱም ሸክላ የሌለው ነው። እነዚህ ምጣዶች በ3800 ብር አራቱ 15200 ብር ይሆናል ማለት ነው የገዛሁት። እና ይሄንን ለቤተሰብ ስለፈለገችው ነው። በነገራችን ላይ ምጣድ ተሸጣለኝ እንዳትሉ። እና 4 ማገዶ ቆጣቢ ነው እንደዚህ እንደምታዩት ማሻአላህ የሆነ ምጣድ ነው የሚሰራው ተድላ ማለት ነው። ደስ የሚለው ነገር እዚህ ጋር ሸክላ አለው ከታች ማለት ነው። ሸክላ ምጣድ ስለሚያረግበት በቃ ከሁሉም ይለያል ምጣዱ የሱ ማለት ነው። እና ይሄንን ይመስላልላችኋለሁ ሀባይብ። ከወደዳችሁት ላይክ ሼር መደረጉ እንዳይረሳ እና ላይክ ሼር ማድረጋችሁን አትርሱልኝ። ወዳችኋለሁ ሀባይብ። ሰላም ሁኑ። ይሄ ተትረከረከው ነው በነገራችን ላይ እንትኑ ሲሚንቶ ሲደረግ እና ቆንጆ ምጣድ ነው። ምጣዱ የምር በጣም ነው የወደዱት ብዙ ቤተሰብ አድርሼላቸውና ቆንጆ እቃ ነው እላችኋለሁ። ባይ